ካሜራ ላይ ፍልፍታ ሱመያ ወልኝሽ ተረጋጊና ኦኬ እና ውድ ቤተሰቦቻችን አሁን ሰላም ጋር እንደውልና ሰላምን አሁን ላይ እነዚህ እንነጋገር ምን ይመስልሻል ያለውበት ቦታ ልንገርሽ ትመጫለሽ ቅርብ ነሽ የት ነው ያለሽው አሁን አረ ከምሲ ነው ያለው ተዛጋት መጫት ካንቺ ጋር ተወራላችሁ እሺ እኔ ስታይ እንደደነገጠ ምን አስደነገጠሽ ሄደው ሂጂ አንዴ ከሷ ጋር ማውራሽ ወይኔ ሀዋ ነግርሽ ፈልጌ ነው አንዴ ላናግርሽ ፈልጌ ነው እሺ ታናግሪሽ ምንድነው ተረጋጊ እሺ ምንድነው ልብስ ላይ ደግሞ ነካሽ ደውል ሰላም ቆሜስ ተረጋጊና ቁም ለምንድነው ተረጋጊ አንድ ጊዜ ሰላም አንድ ጊዜ ምንድነው የምትፈልገው ሰላም አንድ ጊዜ እንጂ ፓስፖርት አግኝተሽ ለተንኮል ትኬት ቆርጠሽ ከኢትዮጵያ መጣሽው ሌላ ፖሊስ ጋር እየደወለ አብሮት በፊት ድራማ የሚሰራ ያስገባሽ ነበር ገባሽ ሀዋ እንግዲህ ሰላምን አጋፍጣ ለሰይድ ሰጥታለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም የሌላ እምነት ተከታይ ሰላም እንዲናችሁ ወዳችሁ ማከብራችሁ ስለምታበረታቱን ጀዛከላ ኸይር ጀዛ ባላችሁበት አላህ ይጠብቃችሁ። ወላሂ ዛሬ ሀዋ በጣም ነው ያናደደችን ከምላችሁ በላይ ማለት ነው። ሀዋ ሱመያ ላንቺ ላኢላሃ ኢለላ እህትሽ ናት። አንቺ እንደዚህ በዚህ ናህል አጋፍጠሽ መስጠት አልነበረብሽን ሰላምን። ሰላም ግን ለጓደኛዋ ነው ጥግ ድረስ ዋጋ እየከፈለች ያለችው። ዛሬ ሰይድም መደሰት ያለበት ልጆቹ በስነ ስርዓት ከየመን ወደ ኢትዮጵያ ገቡ ሳይንገላቱ ምንም ችግር ሳይደርስባቸው። ይሄ ሁሉ ልጆችክም ሱመያም ያንተ ናቸው። ዙረው ወደ አንተ ነው የሚመጡት፣ ወደ ሰላም አይደለም የሚመጡት። ግን ለልጆቼ ዋጋ ከፍላለች፣ ልጆቼን እየጠበቀችልኝ ነው፣ በእጅ አዙር እኔንም ጠቅማኛለች ብለህ ነበር ማሰብ ያለብክ እንጂ የመን ላይ እንደዚህ ማስለቀስ የለብክም ነበር። አንተም ኢንሻአላህ አላህ እጅክን ይስጥክሽ። አንዳንድ ጊዜ የምታምኑት ሰው ወላሂ እውነቷን ነው። ሱመያ አንዳንድ ጊዜ የዛኔ ሰይድን እቀበላለሁ ብላ ሰይድ ሱመያ ሽሩ ጉድ ስትል እቺ ጓደኛዋ ነበረች ሀዋ። ግን ለሀዋ ራሱ ሳትነግራት የጠፋችው ሀዋ ራሱ ታማኝ ስላልሆነች ነው። እሷ ራሱ ግን ዛሬ ላይ ቢከፈላት ነው እንጂ አጋፍጣ ለሰይድ ሙስተሂል አሰጣጡ ነበረ። እንደዚህ እስከምታለቅስ ድረስ እንደዚህ እስከምትርበተበት ድረስ ግን ሀዋ ነበረች ለሱመያ ቅርብ የሆነችው። ግን አልሐምዱሊላህ አላህ ደግሞ እንደ ሰው አይደለም። ፓስፖርቷንም ምንም ቢሆን እንደምንም ብላ ፓስፖርቷንም ወስዳለች። እስር ቤት አስገባሻለሁ፣ እዛ ትበሰብሻለሽ፣ እኔ ውጪ እስከማጥ ይሄን ያህል ውጭ ሀገር ያለው ህግ እኮ ለሴቶች ዘብ የሚቆም ነው እንጂ ዝም ብለህ ያለ ምንም መረጃ ወስዶ ማሰር ጅልነት ነው እንጂ ማወቅ እኮ አይደለም። ዝም ብሎ የዛ ሀገር ፖሊስ አንተ ስለምታውቀው ብቻ ገንዘብ ስላለህ ብቻ ዝም ብሎ ንጹሃኑን ወስዶ ያለ መረጃ ያለ ምንም ዝም ብሎ የሚያስር መሰለክ እንዴ? እኔ እኮ ሀዋ ሰይድን በደንብ ነው የምታውቀው። ድራማ ሲሰራ ከአረቦች ጋር የአረቦች ቤት ውስጥ አንድ ላይ ከነሱ ጋር የአረቦች ቤት ጓዳ ጎድጓዳ ገብቶ ባል ሚስቱ ነው አረቦች አብሯቸው ሱመያም ሰራተኛቸው ሁና ሌሎች ልጆችም የነሱ የአረቦች ሰራተኛ ሁና ከነሱ ጋር እጅና ጓንት ሆኖ ነው ድራማ ሲሰራ የነበረው። አዩት እንትና አብራቸው ነበር ስትሰራ የነበረችው ሀዋ ማለት ነው። ግን ሰይድን በዚህ ናህል እያወቀችው ምን እንደሚያረግ እያወቀችው ድራማ ሰርታ ሰላም ደግሞ ምስኪን ነው አንቺን እኮ እየፈለኩ ነው ነገሩን አብረን እንጨርሳለን ብላት እንደዚህ ድራማ ሰርታ አመታ ለሰይድ አጋፍጣ መስጠት እንዴት በጣም እንደሚፈልጋት ታውቃለች። እንኳን አይደለም እኔ እንደውም በራሴ ራሱ ቢያገኛት ራሱ የሆነ ነገር አደጋ ነገር የሚያደርስባት ነው ይመስለኝ። እንግዲህ ካሜራ ላይ ያለው ነው እንጂ ከካሜራ ጀርባ ራሱ ምን እንዳረጋት አላሁ አለም ማለት ነው። እንዴት ምን ያህል ነገር ቢያደርግሽ ነው ይሄን ያህል አመተሽ በሰው ሀገር ላይ ማታቀበት ሀገር ላይ አንስተሽ እንደዚህ ለሰይድ አጋፍጠሽ ትንሽ አታሳዝንሽም? ትንሽ እንኳን ቢያንስ ሴት ነሽ አንቺ። እንደ ሴትነትሽ አንቺም ስደት ላይ ነው ያለሽውና ምን ያህል ከባድ እንደሆነ ስደት ምን ያህል በተለይ ለአዲስ ሰው ግራ ቀንሽን የማታቂበት ሀገር ላይ ስለ ህጉ ስለምኑ የማታቂበት ሀገር ከባድ ነው ለኛ ታቂዋለሽ። ስደት ነሽ ያለሽው እና
እሷ እንኳን ጀግና ናት፣ ጎበዝ ናት። አሁን ያኛውን ፖሊስ በኋላ ላይ አንድ ፖሊስ ስታመጣ እሱ የራሶችን ግብረ አበሮችን ሲጣራቸው በሞተር መጡለት። መጥተው ያኛውን ሂድ አሉት። ያኛው ለምን አዲስ ስለማያውቀው ነው። ለምን እነዚህን በቡድን ገንዘብ ስለሚከፍላቸው ድሮም የሚታወቅ ስለሆነ እነዚህን እንደምንም ብሎ አስገቧት በኮንፊደንስ ማለት ነው። ከዛ ሰርቃኝ ነው ወደዚህ የሸሸችው። ነገሩ አላህ እንደ ሰው አይደለም። ምንጊዜ አላህ የሚያየው ምንድነው? ልባችንን ነው የሚያየው ማለት ነው። እንደ ሰው ምላሳችን ፊታችንን አይደለም አላህ ሱብሃነሁ ወተዓላ የሚያየውና እሷ ግን ጥሩ ጓደኛ የእናት ልጅ ዋጋ ማከፍለውን ነው ሰላም ለሱመያ እየከፈለች ያለችው ማለት ነው። እኔ ማሽቃበጥ አይደለም፣ ይሄ ማሽቃበጥም አይደለም ወይ እናንተ እንደምታስቡት ላይክም ገንዘብ ለማግኘት ወላሂ እኔ ገንዘብ 5 ሳንቲም በዩቲዩብ የማገኘው ገንዘብ የለም። ግን አንዳንድ ጊዜ የሆነ በቃ የሚሰማችሁትን ነገር እንድትተነፍሱ እንድትናገሩ ነው። ዩቲዩብ በተለይ ቲክቶክ ብትጠቀሙ አንዳንድ ጊዜ በቃ ቀጠል የሚያረጋችሁን ሰው በውስጣችሁ ከምትቃጠሉት ብታወጡ ትንሽ ሰላም ታገኛላችሁ የማለት ነው እንጂ እኔ ወይ ለብር ለገንዘብ ብዬ ወይ ለፎሎ ብዬ ኢንሻአላህ ወደፊት ሊከፍለኝ ይችላል አላቅም። አላህ እሷ አልቅበትም ረህመቱ ሰፊ ነውና ዩቲዩብም ተስተካክሎልኝ ሊከፍለኝ ይችላል። ግን አሁን ላይ ለገንዘብ ብዬ አይደለም። እውነቱን ለገንዘብ ሁኜ እንዳልሆነ ደግሞ በኋላ ደግሞ ገንዘብ ሲከፈለኝም ደግሞ ኢንሻአላህ ምን ልታዩኝ ትችላላችሁ። እቺ ገንዘብ ሲከፈላት እንደዚህ ሆነ ገንዘብ ሳይከፈላት ነው እንደዚህ የሆነችው ልትሉ ትችላላችሁ። ሁለቱንም ታመዛዝናላችሁ ማለት ነው። የሰው ልጅ ደግሞ ለገንዘብ ብቻ አይደለም ትኩረቱና አንዳንድ ጊዜ ራሳችን ራሱ ሰውን ስንናገር ራሱ ራሳችን እኔ አሁን ለእናንተ የምነግራችሁ ነገር እኔ ራሴ እማርበታለሁ፣ እገነዘብበታለሁ። ለሰው እንዴት ነው ምን ያህል ነው ሰውን መውደድ ያለብኝ? ምን ያህል ድረስ ነው ሰውን ማመን ያለብኝ? ለሰውስ ምንድነው ዋጋ መክፈል ያለብኝ? ከኔ ላይ አንድ ጓደኛ ምን ትጠብቃለች? ሁሉም ጓደኞቻችሁ አይደለም ስለወደዳችሁ ስላከበራችሁ ለእናንተ ሞትኩላችሁ ተገነስኩላችሁ ብሎ አንድ ጣራ ስር አብሯችሁ ኑሮ ምስጥሬ ነው ብላችሁ የሆነ ሰውን ብታምኑት የሆነ ቀን ላይ እዛው ጠራራ ፀሐይ ላይ ጥሏችሁ ይሄዳል ማለት ነው። ከስንት አንድ ነው ከዛ ውስጥ አምልጣ እጃችሁን ይዛችሁ ከእናንተ ጋር ዋጋ ከፍላ የምትሻገር ማለት ነውና አሁን እንግዲህ ከሰላም በላይ እንትና ታውቃታለች ሱመያን ሀዋ ግን ዛሬ ላይ ደግሞ ሰይድን እንደማያቅስ ምንም እንዳታረጋት ጭንቅላትክን ነው በድንጋይ የምመታው። እንዴት ነው ምንም ማረጋት? ቀመታት ቦርሳዋን በብልጥቋ አቧራ አለብሽ ምናምን አለና ዞር ስትል ቦርሳዋን ከጇ ላይ አውጥቶ ፓስፖርትሽን አልሰጥሽም እዚህ ሀገር ትማቀቂያለሽ። ወላሂ ጊዜ ነው ስልጣን ያለው ሰይድ። ጊዜ ለሁሉም ነገር ጊዜ ነው ስልጣን ያለው። ጊዜ ለሁሉም የሚፈርድ ነው። ሴት ናት፣ ሴት ልጅ ነው ያለክ። የፈለገ ነገር ይሁን ሰላም ብታደርግ እንኳን ልጆቼን እየጠበቀች ነው። ከልጆቼ ጎን ናት። ለልጆችክ ብለህ ካሁን እውነት ዋጋ እየከፈልክ ነው። ለዩቲዩብክ ሽቀላ ብለህ ነው እንጂ ስራ ነው። ዩቲዩብ የሚሰራው እንደዚህ ነው፣ ስራ ነው። ሰው ሀገር ለሀገር በረሃ ለበረሃ እየሄደ አይደል እንደ ቪዲዮ እየቀረጸ ዩቲዩብ ላይ የሚጭነው ለምን? ስራ ስለሆነ። አንተም እንደዚህ አይነት ነገር ያው እንትን ያልከው ስራ ነው። $50 $500 ትከፍላለህ ለደርሶ መልስ። ዩቲዩብ እጥፉን ይከፍልሃል። ምንድን ስራ ነው። የመን ላይ ስትሄድ በአንድ ቪዲዮ ስንት ነው የምታገኘው? እስከ $3000 እስከ $4000 እስከ $4000 ነው የምታገኘው። በደንብ ነው የምታገኘው። በኦሮምኛም በአማርኛም እየጫንክ ስለሆነ ማለት ነው እንጂ እንደዚህ የምትሆንልክን እንደዚህ አገር ለአገር የምትሮጥ ሚስትህ ጎን ሁና ዛሬ ልጆችክ በሰላም እየኖሩ በሰላም እየተነፈሰች ቤት ተከራይታ ጠብቃት፣ መኪና ኮንትራት ይዛላት፣ ሰራተኛ አስመጥታላት፣ የሚጠብቃቸውን ሰው ፈልጋላቸው ዘና ብላ ሚስትክ ልጆቿን ይዛ እየተቀመጠች ለአንተ ትልቅ ነገር ነበረ ማለት ነው እንጂ ሱመያ ዘላ ከየመን መታ አዲስ አበባ ላይ እንደዚህ ተንደላቃ አትኖርም። ሰው ስላላት ነው ተንደላቃ የኖረችው። ያ ደግሞ ሰላም ከጀርባዋ ስላለች ነው። አንተ ሰላምን በዚህ ናህል ማድረግ የለብክም ነበር። አንተ ግን ያ ድራማክ ምንድነው? ሰላምን እንደምንም አማረክ ነገሩን አድበስብሳ ዲኤንኤውንም ሳታስመረምር ወደ ኢትዮጵያ እንድትመለስ ነው። ነገሮቹን ለራስክ ብቻ እንድጨርስ ፈልገ ነው እንጂ ሱመያ የሁለት መንገድ ምላጭ ናት።